ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 20 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ብልጽግና በሰሜን ወሎ ጤና ጣቢያ ላይ በፈጸመው የድሮን ጥቃት 4 ሰላማዊ ሰዎች መገደላቸውን ቢቢሲ አጋልጧል። ሰሙታላችሁ። በወልዲያ ከተማ ዙሪያና በሌሎች የአፋብኃ ቀጠናዎች እየተደረጉ ያሉ ተጋድሎዎች አሁንም እንደቀጠሉ ነው። ዝርዝር የውጊያ መረጃዎችን ይዘናል። አቶ ጌታቸው ረዳ አብይን ለመውጋት ከኤርትራ ጋር የሚሰለፉትን የህወሓት አመራሮች ለመታገል የህይወት መስዋዕትነት ከፍላል ብለዋል። ከትራምፕ ጋር የተስማሙት የእስራኤሉ ጠቅላይ ሚኒስትር በዶሃ ለተፈጸመው ጥቃት ኳታርን ይቅርታ ጠይቀዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግና በሰሜን ወሎ ጤና ጣቢያ ላይ በፈጸመው የድሮን ጥቃት 4 ሰላማዊ ሰዎች መገደላቸውን ቢቢሲ አጋለጠ። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 2018 ዓ.ም ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የ4 ሰላማዊ ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችና የሕክምና ምንጮች ለቢቢሲ ተናግረዋል። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን 4 የዓይን እማኞችና አካባቢው ነዋሪዎች ተናግረዋል። የዞኑ አስተዳደር ስለ ጥቃቱና ስለደረሰው ጉዳት ለመናገር እንደማይችል መናገሩንም ዘገባው አመልክቷል። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነውና ታካሚዎች ተኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹ ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን መሰለን፣ ከጎን የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል። ፍንዳታውን ሰምተው በፍጥነት አካባቢው ላይ መድረሳቸውን የተናገሩ ሌላ የዓይን እማኝ ጤና ጣቢያ ውስጥ የነበረ ቤተሰብ አባላቸው ከጥቃቱ መትረፉን ገልጸው ዘግናኝ ሁኔታ መመልከታቸውን ተናግረዋል። ወከባና ተጨማሪ የጥቃት ስጋት በመፈጠሩ በደመ ነፍስ የደማውም የተመታውም እየተዛዘለ ነው የወጣው ሲሉ ክስተቱን ገልጸዋል። የቆሰሉ ሰዎችን ማውጣታቸውንና አስክሬን ማንሳታቸውን የተናገሩ ሌላ የዓይን እማኝ ደግሞ ለመግለጽ የሚከብድ ሁነት ማየታቸውን ተናግረዋል። ፍንጣሪው እንደ አሸዋ ነው፣ እንደ እሳት ነው የሚያቃጥለው ያሉት በህይወት የተረፉ የጤና ጣቢያው ባልደረባ ጤና ጣቢያው ክፉኛ መጎዳቱን ሲገልጹ ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስ የለም ሲሉ የተቋሙ ክፍሎች መፈራረሳቸውን ገልጸዋል። ቢቢሲ የተመለከተውና በገለልተኛ አካል ማረጋገጥ ያልቻላቸው ፎቶግራፎችና ቪዲዮዎች ጤና ጣቢያው ላይ የደረሰውን ጉዳት ያሳያሉ። የጤና ጣቢያው ባለሙያ አይናችን እያየ 4 ታካሚና አስታማሚዎች ህይወታቸው አልፏል ሲሉ ተናግረዋል። 3ቱ ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውን ገልጸዋል። 2 የዓይን እማኞችም በጥቃቱ 3 ሰዎች ወዲያው ህይወታቸው ማለፉን መመልከታቸውን ገልጸው ሟቾቹ ልጆቻቸውን ሲያስታምሙ የነበሩ እናትና አባት እንዲሁም ወደ ሕክምና ከሄዱ በኋላ ህይወታቸው ያለፉ ለ2 ወራት በጤና ጣቢያው ተኝቶ እየታከመ የነበረ የአንድ ታካሚ አባት መሆናቸውን ተናግረዋል። የጤና ባለሙያው 4ኛዋ ሟች ለመገላገል ጤና ጣቢያ የመጣች ነፍሰ ጡር ሴት መሆኗን ለቢቢሲ ተናግረዋል። ማዋለጃ ክፍል ላይ የሞተች እናት አለች። አንዷ ነፍሰ ጡር ወልዳ ነበር። አንደኛዋ እየወለደች እያለችን የሞተችው። አሁን ስንሰማ አዋላጅ ነርሱም እጁን ተመቷል ብለዋል። በጥቃቱ የጤና ባለሙያ ልጅ የሆነች የ6 ዓመት ህጻንን ጨምሮ ከ10 በላይ ሰዎች መቁሰላቸውንም እማኞች ተናግረዋል። ከነዚህም መካከል 8 የሚሆኑት ቁስለኞች የጤና ጣቢያ ባለሙያዎች መሆናቸውን ገልጸው ከ2 ቀናት በኋላ ሰኞ ዕለት መንገድ ሲከፈት ቁስለኞች ወደ ወልዲያ ሆስፒታል መወሰዳቸውን ተናግረዋል። የጤና ጣቢያውን የጽዳት ሰራተኛ ጨምሮ 6 ሰዎች ለህክምና ወልዲያ ሆስፒታል መግባታቸውንና ከባድ ጉዳት ያጋጠማቸው 3ቱ ቁስለኞች ቀዶ ህክምና እንደተደረገላቸው የቢቢሲ ምንጮች ተናግረዋል። ጥቃቱ ሲፈጸም በአገዛዙ ኃይሎችና በፋኖ መካከል ከተማ ውስጥ ውጊያ እንዳልነበር የገለጹት ነዋሪዎች፣ ይሁን እንጂ በወልዲያ ዙሪያ ባሉ አካባቢዎች በተለይም ጥቁር ውሃ በተባለው አካባቢ ከባድ ውጊያ እንደነበር ተናግረዋል። በወልዲያ ከተማ ዙሪያና በሌሎች የአፋብኃ ቀጠናዎች እየተደረጉ ያሉ ተጋድሎዎች አሁንም እንደቀጠሉ ነው። በቅርቡ በሰሜን ወሎ ዞን መቀመጫ በወልዲያ ከተማ አስተዳደር ስር ጠቃለላል በተባለው ከከተማዋ 2 ኪሎ ሜትር በማይሞላ ርቀት ላይ በሚገኘው ሞላ ጊዮርጊስ አካባቢ ላይ ዛሬ ማርፈጃውን በተደረገ ውጊያ ነው። በተደረገ ውጊያ ያገዛዙ ወታደሮች በፋኖ ተገድለዋል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 2ኛ ሻለቃ ቃኝ ከወልዲያ ወደ ሞላ ጊዮርጊስ አድርጎ ስሬ
ሲሪንቃና ሰምቦ በመንቀሳቀስ ላይ ያለን የአገዛዙን ሰራዊትና ያረጋ ከበደ ሆዳደር ፖሊስና ሚሊሻ ላይ በሁለተኛ ሻለቃ ቃኝ ከ15 በላይ ሙትና ቁስለኛ ያደረጉ ሲሆን የአገዛዙ ኃይል እግሬ አውጪኝ ብሎ ወደ ወልዲያ ከተማ ተመልሷል። ሰሞኑን በዘመቻ አደማሊ ወይም አባናደው ከባድ ምት የተመታውንና የፈራረሰውን የብርሃኑ ጁላ ሰራዊት በማሰባሰብ አደራጅተው ከወልዲያ ከተማ ለመውጣትና ለማጥቃት ፋኖን ከከተማዋ ዙሪያ ለማስለቀቅ ዛሬ መስከረም 20 2018 ዓ.ም ማለዳ በዛ ባለ ኃይል ማጥቃት ቢያደርግም በሻለቃ ቃኝ ተገርፎ ሙትና ቁስለኛውን ይዞ ተመልሷል። በዚህም ያገዛዙ ሹማምንቶች ይህንን ስነ ልቦናው የሞተ ሰራዊት ይዘን ምንም ነገር መስራት ስለማንችል አዲስ ኃይል ማምጣትና መተካት አለብን፣ እስከዛ ፋኖ ወልዲያን እንዳይደመስስና እንዳይቆጣጠር በመካናይዝድና በአየር ኃይል እየተከላከላችሁ ጠብቁን የሚል ትዕዛዝ አውርደው በፍርሃት ተውጠው ይገኛሉ ይላል የመረብ ሚዲያ ዘገባ። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ እንዲሁም የአፋብሃ የማዕከላዊ ኮማንድ አባል አስረስ ማረ ዳምጤ በሰጠው አስተያየት የአብይ አህመድ ጦር ተማረከና ተደመሰሰ ብሎ በመከላከያ ዩኒፎርም ለቅሶ የሚቀመጥ ፋኖ ነኝ ባይን በአመራርነት ያቀፈው አፋህድ በጉዳዩ ላይ ማብራሪያ ይሰጣል ብዬ አስባለሁ ሲል ማስረሻ ሰጤ ለሰጠው ቃለ መጠይቅ ምላሽ ሰጥቷል። ለማንኛውም አዲሱን ይሁን አሮጌውን ቅንቡላ የሚያውቁት የሚተኩሱት እንጂ በፋኖነት ሽፋን ያገኙትን ስም ተጠቅመው ለሽርፍራፊ ሳንቲም ዋጋ የከፈልናቸውን የካዱት ይሁዳውያን አይደሉም ብሏል አርበኛው። ምሬ ወዳጆ ህዝቡን ለማዳን ከህዋት ሰራዊት ጋር በሚተናነቅበት ወቅት ይሄኛው አውደልዳይ እዋጋሃለሁ ብሎ ከመከላከያ ኮሎኔሎች የተቀበለውን ጥይት ለኮንትሮባንዲስት ሲሸጥ እንደነበር እኮ ሀገር የሚያውቀው ሀቅ ነው ብሏል። በመጨረሻም ክብር ለጓዶቻችን ሳምንቱን በሙሉ በምርኮ ላንበሻበሹን የአማራው የቁርጥ ቀን ልጆች በማለት አጠናቋል። ይህ በእንዲህ እንዳለ መስከረም 19 2018 ዓ.ም ደንቢያ ልዩ ስሙ ጃይራ የተባለ ቦታ ፋኖን ከኋላ አፍኖ ለመምታት የተንቀሳቀሰው ያገዛዙ ኃይል በአፋብሃ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድና ድልበር ብርጌድ ሙትና ቁስለኛ ሆኗል። በውጊያው ያገዛዙ ኃይል በመደናገጡ የተነሳ ይዞት የመጣውን ዙ 23 ባልተለመደ መንገድ በመረበሽ ስሜት በሩምታ ሲተኩሱት አምሽቷል። አቶ ጌታቸው ረዳ አብይን ለመውጋት ከኤርትራ ጋር የሚሰለፉትን የህወሓት አመራሮች ለመታገል የህይወት መስዋዕትነት እከፍላለሁ አሉ። ከትግራይ ተባረው አዲስ አበባ የገቡትና የአብይ አማካሪ የሆኑት አቶ ጌታቸው ረዳ ለሕክምና ከሄዱበት ዱባይ ግሎባል ፓወር ሺፍት ለተሰኘ ሚዲያ ጋር ቃለመጠይቅ ሰጥተዋል። በዚህ ቃለመጠይቃቸው ለአብይ ሲሉ የከዷቸውን የቀድሞ ጓዶቻቸውን እስከ ህይወት መስዋዕትነት ድረስ እንደሚፋለሙ ነው የገለጹት። አብይን ትተው ከኢሳያስ ጋር የሚያብሩትን የህወሓት አመራሮች ነው እፋለማለሁ እያሉ ያሉት ጌታቸው ኤርትራውያን በጣም ብልሆች ናቸው። አብይን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ኃይሎችን ይጠቀማሉ ሲሉ ተናግረዋል። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ይላሉ አቶ ጌታቸው። ይህም የአብይን የጦርነት ቅስቀሳና ፕሮፓጋንዳ ለመሸፈንና የጦርነት ቅስቀሳው በሌሎች አካላት እንደሆነ ለማንሳት አስበው ያደረጉት ንግግር ነው። ከዚህ ቀደም ሲዘልፏቸውና ሲያዋርዷቸው የነበሩትን አብይ አህመድን በማድነቅና በመከላከል ላይ የሚገኙት ጌታቸው የህወሓት ሰዎች ከኤርትራ ጋር ሆነው አብይን ከወጉ ህይወቴን አስይዤ እፋለማቸዋለሁ ብለዋል። አቶ ጌታቸው ረዳ ማንም ወደደው ወይም ጠላው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉት ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም መኖርም የለበትም ሲሉ አገዛዙ ለውጊያ ጭምር ዝግጁ መሆኑን ጠቁመዋል። ይህ የአቶ ጌታቸው ንግግር እንደ ሌሎቹ የብልጽግና ሹሞች ሁሉ ከኤርትራ ጋር ለሚደረገው ጦርነት የባህር በርን ምክንያት አድርጎ የሚያቀርብ ነው። ከትራምፕ ጋር የተስማሙት የእስራኤሉ ጠቅላይ ሚኒስትር በዶሃ ለተፈጸመው ጥቃት ኳታርን ይቅርታ ጠየቁ። እስራኤል በኢትዮጵያ አቆጣጠር ጳጉሜ 4 2017 ዓ.ም በዶሃ እየተካሄደ ባለ የተኩስ አቁም ድርድር ወቅት በሐማስ መሪዎች ላይ ባደረሰችው ጥቃት 6 ዝቅተኛ የሐማስ ተደራዳሪ አባላትና አንድ የኳታር የጸጥታ ኃይል አባል መግደሏን ይታወሳል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብድራህማን አልታሪ ሀገራቸው ለዚህ ጥቃት አጸፋዊ ምላሽ መብቷ የተጠበቀ መሆኑን ገልጸው ጥቃቱ ዓይን ያወጣ የዓለም አቀፍ ሕግ ጥሰት ነው ሲሉ መንቀፋቸውም አይዘነጋም። ይህንንም ተከትሎ ታዲያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ በኳታር ዶሃ የሐማስ መሪዎች ላይ ያነጣጠረውን እና ዓለም አቀፍ ነቀፌታ ያስከተለውን የእስራኤል ጥቃት ተከትሎ አንድ የኳታር ዜጋ በመገደሉ ኳታርን በይፋ ይቅርታ ጠይቀዋል። የኳታር ጠቅላይ ሚኒስትር የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና ኔታንያሁ በዋይት ሀውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን መቀበላቸው ተገልጿል። ኔታንያሁ እንደ መጀመሪያ እርምጃ የሐማስ አመራሮችን ኢላማ
ኢላማ ባደረገው በእስራኤል ጥቃት ሳቢያ ሆን ተብሎ ባልታሰበ መንገድ አንድ የኳታር ወታደር በመገደሉ በጥልቅ እንደተጸጸቱ መግለጻቸውን ዋይት ሀውስ ባወጣው መግለጫ አመልክቷል። በተጨማሪም ሐማስን ኢላማ በማድረግ የኳታርን ሉዓላዊነት በመጣሳቸው ይቅርታ ጠይቀው እስራኤል ወደፊት እንዲያለ ጥቃት ዳግም እንደማትፈጽም ማረጋገጣቸውን አልጀዚራ ዘግበዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም እቅድን በተመለከተ ስምምነት ላይ መድረሳቸውን አስታውቀዋል። የሁለቱ መሪዎች ለዚህ እንዲረዳ 20 ነጥቦችን የያዘ ምክረ ሀሳቦችን ያቀረቡ ሲሆን ይህ ካልሆነ ግን ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካን እንደምትደግፍ ተገልጿል። የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኳታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያ እና ፓኪስታን በጋራ ባወጡት መግለጫ እንዲሁም የአውሮፓና መካከለኛው ምስራቅ መሪዎች ትራምፕ የጋዛን ጦርነት ለመግታት እያደረጉ ያሉትን ያላሳለሰ ጥረት እንደሚደግፉም ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።